ከህክምና ውጪ በጣም ብዙ እንደመጣ ነገረች። እና ምን ይሁን ነው? በጣም ደስ የምትላያት ናት ያለችን። ምን ጊዜም እሷ ያለችው ነገር ትክክል መስሎ ነው የሚታያት። እርስዎ ጠንከር ብለው ልጆትንም ሊያጠነክሯት ይገባል። ተፈጠር ጀምሮ ሴት አይደላችሁም እንዴ? ጉድ በሉ እንጂ። እስካሁን ገንዘቡን መጠን አላወቁም። ምንም አላሉኝም፣ ግን ሁኔታቸው ደስ አይልም ነበር። እሺ እንግዲህ የሃናን አባት የሚያሳክመው ያንቺ ድርጅት እንደሆነ ይታወቃል። አንቺ ልጅ ዘረፋ ነው እንዴ ያልሺው? 200 ሺህ ብር ብለሽ ቃል አስገብተሽ እንዴት ነው እንደዚህ የምታደርጊው? ይሄን መድኃኒት እኮ አባዬ 2 ቀን የወሰደው ለዛውም በቀን አንድ። ሀና ደግሞ ምን አደረገች? በቁሜ ዘረፈችኝ እያልኩሽ ነው አይገባሽ? እኔ ያደግኩበት አካባቢ የመረቁንን ሰዎች ማክበር ባህላችን ነው። የ100 ብር መድኃኒት 10 ምናምን ሺህ ብር እንደተገዛ ተደርጎ ተጽፏል። እና እማዬ ይሄን አላወቀችም ማለት ነው? ምን ሆናችሁ ነው እንዲህ ሰላም ይራቃችሁ? እማዬ ስትረጋጋ ሁሉንም ነገር አጣርታ ትደርስበታለች። ግን ሳስበው ዶክተሩ ህክምናው ላይ የሆነ ፈርቅ ሳይዝ አይቀርም። ሌብነትሽ እግር አውጥቶ እየሮጠ እኔ ልትናገሪኝ ባልሆነ ዝም ብለሽ አፍሽን አትክፈችባት። ህይወት ጠመባት እንጂ ያንቺ ጋር የምትሆን ልጅ አይደለችም እሷ። በምን ቀን ነው ግን እዚህ ቤት የገባሽው? አምላኬ ሆይ እባክህን ዝም አትበለኝ። እሺ ምንድን ነው የማደርገው? ህይወት ግን ምን አድርጊያት ነው እንደዚህ የምትፈትነኝ? መብርሃን እናቴ አሁን በጣም እየደከምኩብሽ ነው። እባክሽን የዚችን ሴትዮ ልብ አራርተሽ የአባቴን ህክምና እንድትጨርስልኝ አድርጊልኝ። እኔ ሌላ ምንም አልፈልግም። አባቴ ማለት ለእኔ ምን እንደሆነ ታውቂያለሽ። እባክሽን ደግፊኝ። ልጆች እናንተ እስቲ ተነሽ በያት። አንቺ ተነሽ በያት። ምንድነው እስቲ? ምንም ተነሽ በያት። እሷ ማን አስቦ ተነሽ በያት። ምንድነው የተፈጠረው ነገር አለ ወይ ጉድ! ተነሽ በያት እኮ ነው የምለው እኔ። ፈልገሻት ነው? አዎ እዚህ ነኝ የምተኛው። በቃ እማዬስ? እናትሽ ምን ማለቴማ ከእሷ ጋር የምተኝ መስሎኝ ነበር። እንዴ ደግሞ ከእሷ ጋር አድሬ መብረቅ ይውረድብኝ እንዴ? ደግሞ የምን መብረቅ? አጨቅጭቅኝ እባክሽ። ተነሽ በያት እሷ። እሺ አያቴ። አንቺ ርግብ ምን አይነት ግንድ ናት? ሁልጊዜ እንዲህ ነው የምትተኛው? እንዴ ናት አስቱዬ? ሴት ልጅ እኔ እስከማውቀው ድረስ እንዲህ ነፍሷን ስታ መተኛት የለባትም። ርግብ አስቱዬ፣ ርግብ እንግዲህ እንደዚህ ናት። አንቺ ርግብ ምንድን ነው? ተነሺ፣ አስቴር ትፈልግሻለች። አስቴር ደግሞ ማን ናት? ምን? ተነሽ እባክሽ። እንዴ አስቴር ማናት አልኩ እንዴ? ኧረ እባክሽ አልሽ እኮ አልታወቅሽም እንዴ? እንቅልፍ ወስዶኝ ስለነበር ሳላስብ ነው የተናገርኩት። እማዬ ይቅርታ። በያውን ተነሽና ቶሎ ብለሽ ሜላት ጋር ሄድሽ ተኝ። ለምን? ተነሽ አልኩሽ አሁን። እሺ በቃ አትቆጪ፣ እወጣለሁ። ምን ተፈጥሮ ነው አስቱ? አርፈሽ ተኝ እራስሽ። እምቢ ካልሽ ደግሞ ድራሽ ነው ማጠፋሽ። እሺ በቃ ተኛለሁ። ሳታቅፊ ነው እንደምንተኛው? ወይ ምን እንዳገባው ነይሽ ተኝ በቃ። ያው ምን አይነት ተጣለው ታመዳ ሞንከስ ነገር በቃ ዝም ብለሽ ትነጨልጨልሽ። አሴር አንተ አሴር አሴር ምንድን ነው ፋዘር? አስደነገጥኩ እንዴ? አረ ችግር የለውም። ምን ነው አመሞት እንዴ? አይ ማመምስ አላመመኝም። እና ምን ሆነዋል? ትንሽ ጨነቀኝ ልጄ። ምን ሆነዋል? አንድዬ ምን ሆናለች? ሀና ምን ሆነች? እኔ ምን አውቄ? እና ምን ሆኖ ነው የሚጨነቁት? ምን ሆና ነው ትታኝ ሄደችው? ምን ሆና ነው ማለት እኛ አይደል እንደ ሄጅ ያልናት? ቢሆንም
አንዬ የሆነ ነገር ሆና ነው እንጂ አንገቷ ላይ ገመድ ቢገባ ተኛ አትሄድ። ፋዘር ግን መጨነቅ ሲወዱ ወድጄ ነው ልጅ ይወሉት። ፋዘር ሀና ምንም አልሆነችም። እኔ ስላስጨነቅኳት ነው ሄደችው። አይ አይመስለኝ። አንዬ የሆነ ነገር ሆናለች። እዚህ ባደረች ብለው ነው እንደዚህ የሚሆኑት? እንደሱ ማለት አይደለም፣ ግን የሆነ ነገር ከኔ ባትደብቅ ኖሮ አትሄድም ነበር። እና ምን ልደብቀው ትችላለች? ጭንቀቷን ነው። የምን ጭንቀት? እሱን እንድትነግረኝ አይደለ እንዴ እየጠየቅኩ ያለሁት? አረ ፋዘር አረጋጉት። ሀና ምንም አልሆነችም። እሺ አሁን ደውለህ ታገናኘኛለህ? ማንን? እናን ነዋ። በዚህ ሰዓት? አዎ አሁን። ያመሙት መስሏት አትጨነቅም? ድምጼን ስትሰማ ትረጋጋለች። በል አሁን ደውልልኝ ካሉ እሺ። ግን ሽንት ቤት ደርሼ ልምጣ። አሲር ምን ሆነሃል? ሽንቴን ወጥሮኝ ነው ፋዘር። እኔ ባልቀሰቀሰ ሱሪ ላይ ልትለቀው ኖሯል። እንደዛ ነገር በቃ እኔ ስመለስ አገናኙታለሁ። ልጅ መጣሽ? እማዬ እናትሽ ግን ምን ሆና ነው? አስደነገጠችሽ አይደል? ኧረ በስመ አብ፣ መብረቅ ራሱ እንደሱ አይጮህም። በቃ እሷ ያለችው ነገር ካልሆነ እንደዚህ ናት። በዚህ ሁኔታማ ምን ዛለቀ አይመስለኝም። መቼ ነው ግን ወደ ቤቷ የምትሄደው? በቅርቡ ትሄዳለች። የኔ ልጅ ድክም አለሽ አይደል? አይደለም ከእንቅልፌ ስለቀሰቀሰችኝ እንጂ ደህና ነኝ እኮ። አይ በቃ የኔ ልጅ አሁን እናትሽ እቅፍ አድርገሽ ስተኛ ትተውሻል። እሺ እማዬ። እማ ወይ የኔ ልጅ በጣም እኮ ነው ውድድ ማደርግሽ። እኔም እኮ በጣም ነው የምወድሽ። ምን ያደርጋል አንቺ ብትወጂኝ እህቴና ወንድሜ እንዲሁም ደግሞ አያቴ ምንም አይወዱኝም። አሬ ይወዱሻል አሴትዬ። መውደድማ አይወዱኝም፣ ግን በልጅነቴም የሚጠሉኝ ነበር ማለት ነው። እንደዛ አትበይ የኔ ልጅ፣ በጣም ነው የሚወዱሽ። እና ከወደዱኝ ለምንድን ነው ፊት የሚነሱኝ? እንደሱ ሳይሆን ሁሉም ነገር አዲስ ስለሆነባቸው ግራ ገብቷቸው ነው። የወንድምና እህቴን እንኳን ለምጄዋለሁ። የአንቺ እናት ነገር ነው ግን አዲስ የሆነብኝ። እሷም እኮ ስላልተረዳችሽ ነው እንጂ ያን ያህል ከባድ አይደለችም። እሺ እሷ እንድትወደኝ ምን ላድርግ? ምንም በቃ ዝም ብለሽ ጥሩ ልጅ ሁኚላ፣ ከዛ ትወድሻለች። እንዴ አሁን ክፉ ልጅ ነኝ ማለት ነው? ኧረ እኔ እንደሱ አላልኩም እማዬ። እኔ በምንም ሁኔታ ስምሽ በክፉ እንዲነሳ ማድረግ አልፈልግም። እኔ ባንቺ መቼም በክፉ ተነስቼ አላውቅም የኔ ልጅ። እናትሽ በእኔ ምክንያት ተጣልታችሁ ነው አይደል ከአንቺ ጋር አላድርም ብላ ያወጣችሁ? ኧረ እንደሱ አይደለም። አንዳንዴ የምታደርገው ነገር ግራ ይገባል። ዝም ብላ ነው ታይተትጨነቅ እንጂ። እሺ ማስኪ ንገሪኝ፣ እሷ እንድትወደኝ ምን ላድርግ? ይኸውልሽ ምን ታደርጊያለሽ መሰለሽ? አሴር በዚህ ሰዓት ምን ሆኗል? መብራን እናቴ አባዬን አሞት እንዳይሆን ብቻ። ሄሎ አሴር። አንዴ ነሻና? ደህና ነኝ። አሴር በሰላም ነው በዚህ ሰዓት? ይቅርታ በጣም በሌሊት ደውዬ ያስደነገጡሻ? አባዬን አመመው እንዴ? ኧረ አላመማቸውም። እና በዚህ ሰዓት አሴር? ፋዘር ትንሽ ስላስጨነቁኝ ነው የደወልኩልሽ። አባዬ ምን ሆነ? ልጄ ደህና አይደለችም፣ ደህና ብትሆን ጥላኝ አትሄድም እያሉ እያስጨነቁኝ ነው። ወይኔ አባዬ አስጨነቅኩት አይደል? እሳቸው መጨነቅ እንደሚወዱ ታውቂ የለ? አሁን ወጥቼ ነው የደወልኩልሽ። ገብቼ ላገናኝሽ? እሺ አገናኘኝ። አንቺ ግን እስካሁን እንዴት አልተኛሽም? እኔ እንጃ አሴር በጣም ጨነቀኝ። ምንድን ነው ሀና? ምንድን ነው የጨነቀሽ? ሴትዮዋ ሕክምናው እንዳታቋርጥ ብዬ ፈራው። ሀና እግዚአብሔር አለ አይደለ? እርግጠኛ ነኝ እንደዛ አታደርግም። እኔ እንጃ አሴር በጣም ነው የፈራሁት። ሀና አንቺን ፈርተሽ እኔንም አታስፈራሪ። ምን ላድርግ ብለህ ነው አሴር? ጨንቆኝ እኮ ነው። በህይወቴ የማውቃት ጠንካራ ሴት አንቺ ብቻ ነሽ። አንቺ ነሽ ህይወቴን የለወጥሽው። አንቺን ተራክምሽ እኔን አታድክሚኝ። አንቺ አሴር። አቤት ሀና። ደክሞ ያውቃል አለ አይደል? በቃ በሁሉም ነገር ተስፋ መቁረጥ። እንደዛ ተስፋ ቆርጠህ ታውቃለህ? እናንተን ከማወቂ በፊት ተስፋ ኑሮኝ አያውቅም። ተስፋን ያወቅኩት በእናንተ ነው። ተስፋ ራሱ ከቆረጥኩኝ በእናንተ ነው መቁረጥ የምፈልገው። እባክሽ ጠንካራ ሆነሽ አጠንክሪ። እሺ በቃ አሴር ጠንካራ ሆናለሁ። አሁን ተረጋጊና ፋዘር ላገናኝሽ።
እሺ አሴር ተረጋግቻለሁ እኮ። እሺ አሁን ተረጋጊና በቃ ፋዘር ነግሬሻለሁ። እሺ ግባ። እሺ በቃ